ሰሞኑንም እርሶም እየሰሙ ከሆነ በሌላ ሚዲያም እኮ ቀድሞ ከለውጡ አስቀድሞ የነበሩት ትልልቅ አመራሮች ይሄን ይያሉ ነው አይደለም የሆነ አሻጥር እየሰራችሁ ነው ይያሉ እኮ ያሟቹ ብቻ ሳይሆን በአደባባይ እየነገሯችሁ ነው ምን ማለት ነው ይሄንን ነው አይ እሱን እንኳን ተው ዝም ብሎ የተዛባ ነገር ይዞ ነገሩን እንደማንኛውም ሰው ሚዲያ ላይ አይቻለው ይንገሩን የሚባል ነገር ለመንገር ይሄ ኦፊስ ክፍት ነው እንታወቃለን ስልክ መደወልና ማጣራት ያስፈልጋል የተዛባ መረጃ ለምን መስጠት ያስፈልጋል ወይም አንድ አካል ብቻ ካልሰራው ነገሩ ሁሉ ልክ አይደለም ብሎ እንደማሰብ ተብሎ ሊወሰድ ይችላል ይሄ ትክክል አይደለም ይሄ ነገር ጠፍቷል ተበላሽቷል believe me በታምንም ባታምንም painful የሆነ ውስጥ አለፍ ያለው ነው painful የሆነ ነገር ውስጥ ህዳሴ ግድብ የብረት ስራና የተርባይን ተከላ ስራ ዜሮ ነው ተርባይን ተገዝቶ ፊልድ መጥቷል እንጂ ተርባይን አልተተከለም መተከል አልጀመረም የሆነ ስፓይራል ኬዝ የተቦዳደሱ ነገሮች ተቆጭ ብለዋል ስቲል ስትራክቸር ውሰድ የተጀመረውና የተበየደው 70% ፌለር ያለው ነው ኢአር ሪፖርት እኮ አለ እርኩ ያኔ ኮርሶ አመራር አልነበሩም ያኔ ለምን አልተናገሩ ያን ጊዜ ነው እንጂ ጀመርኩት እኔ መጣው ኢንቨስቲጌት አደረግን አይሰራ በአቶ ኃይለ ማርያም ደሳለኝ ጊዜ ኮርሶ አመራር ነበሩ አይደል ዋና ኢነርጂ እንትኑን በደንብ ታይም ፍሬሙን በደንብ እንትን በልጂ ለአቶ ኃይለ ማርያምም ሪፖርት ቀርቦላቸዋል በወቅቱ ለመፍታት እየተዘጋጁ ያሉ ሞር የፖለቲካ አፕሂቫል ስለነበር ወደዛ ቴንሽን መስጠት አልተቻለም ሹርሊ ይሄን ነገር በደንብ ተረታውታል አቶ ኃይለ ማርያም ነገር ግን በያዝንበት ቀጠሮ ፊልድ ላይ ሄደን ሁለቱንም ቦርዶች ይዞ ሄዶ ይሄ ያለውን ችግር ቴክኒካሊ በደንብ አናላይዝ አድርገን ለመፍታት እየተዘጋጀን ያለ አፕሂቫል መጣ የከፍተኛ መጽስ ነበር ህዝቡ ዘን ለውጥ መጣ እንደምታውቀው ረጅም አመታት አልሰደለም ሰራው 9 ወር 10 ወር ነው ከሳቸው ጋር የሰራሁት እዚህ ለውጡ ከመጣም በኋላ ዘ ሴም ታይፕ ኦፍ ሪፖርት እና ቪዚት አደረግን ከክቡር ጠቅላይ ሚኒስትር ዶክተር አብይ ጋር ወዲያው ውሳኔ ሰጡበት ውሳኔው ይሄ ኢንኮምፒተንሲ ይስተካከል ግን እውነት ነው ዶክተር አሁን ሳይንስ እናውራ የሚል ነገር ቀደም ነግረውኛልና ግድብ ሲገነባ ኢንተርፌስ ሆኖ ነው ተጣጥሞ ነው የብረት ስራ አብሮ ከሲቪል ስራ ጋር ነው ተጣጥሞ የሚሄደው ነገር ግን በተጠቀሰው ልክ 29 ለ80 ምናምን ሲቪሉ እንዲያልቋል እንዲ ሲባል ምን የሆነ አንዳንዴ ኮለን ሳይቆም የሚመታ ጣሪ አለ እንዴ በደንብ ልግለጽልህ ስለሱ ጉዳይ ይሄ ህዳሴ ግድብ እንደዚህ የተቦጨቀ የሚመስለው መሐከሉ ለምን ይመስላል ብረቱን ሰርተን ወደ ላይ አብረን እኩል ስላላወጣን ነው 7 አመት ሙሉ ሁለት አሸንዳ እንኳን ማስቀመጥ ያቃተውን ሲስተም ዛሬ ተመልሶ ዲፌንድ ማድረግ I don't buy it at all እንደውም የተስተካከለውን ነገር ልክ ብላሽ እንደሆነ ነገር አድርጎ መውሰድ ነው ወይንም ደግሞ ያ ስህተት አልነበረም ብሎ መጋተር ነው በውሸት ሁለት ኮንቬንስ ሲስተም እንላቸዋለን ውሃውን ከሪዘርቫሩ ወስደው ወደ ተርባይን ሃውስ የሚወስዱ ሁለት ደግሞ ቦተም አውትሌት የሚባሉ ሁለቱም ትክክል አይደሉም ከማስተካከያው ድርድር በኋላና አዳዲስ ሰብ ኮንትራክተሮች ከገቡበት በኋላ እኮ ያ ቴስት ሲደረግ እንኳን ያን ፕሬሸር ሊሸከም ቀርቶ ዝም ብሎ የሚፈስውሃም ለመሸከም ኮንክሪቱን ለመሸከም የሚቸገረው ብረት ነው የተቀመጠው ተነስቶ አዲስ ብረት ተገዝቶ ተጠቅልሎ ነው አሁን የምታየው ውጤት የስቲል ስትራክቸሩ ስራ ከዜሮ ተነስቶ 20% ደርሷል የተርባይኑ ስራ 40.5 42.5% ደርሷል የኮንክሪቱ ስራ 86.5 ኦቨርኦል 72% ደርሷል ይሄ አንዳንድ ሰው ሲተች ሰማለው 10 አመት ማያል ካላብራራችሁላቸው እኮ ዶክተር እርሱ በመንደስና ዘርፍ ውስጥ ብዙ ጊዜ ቆይተዋል ለምሳሌ 29% በዚህ ይላል የተቦጨቀው የሚመስለው ተብሎ አሁን እርሱ ባሉበት ልክ አንድ መናገር ሁለት መቼም እርሱ ወደዚህ ቦታ ሲመጡ ህዳሴ ግድቡ ባክግራውንዱ ከጀርባው ያለው ስቶሪው አለ አይደል ምንም ጥያቄ የሌለው ሲብራራ የነበረው እኮ እርሱ ዓለም አቀፍም ልምድ አሉት ልክ ነው ሜቴክ አካባቢ ላይ ከብረታ ብረትና ስቲል ስትራክቸር ስራ ጋር የተያዘ ሌባ ሊኖር ይችላል ሌባውን ይያዙ ግን
ቢሆንልን ኖሮ እኮ ትልቅ አቅም መፍጠሪያና አንዱ ተልእኮ እኮ የታላቁ የኢትዮጵያ ህዳሴ ግድብ ሲጀመር ኃይል ማመንጨት ብቻ ሳይሆን በራስ አቅም መገንባትን ማሳያም ተደርጎ ነበረ። እዚያ ላይ ያንን ተልእኮና አላማ የጣሱ ሰዎች ነበሩ። እነሱን እንደ ሰዎች ወስዶ ይህን አላማ ሳይሳት የሚጠናቀቅበት መንገድ ቢፈጠር አይሻልም ነበር? ያ አላማ ዛሬም እኮ አሉ ኢትዮጵያኖች እዛ ቦታ የሚሰሩ 7000 ሰው አለ። ሜቢ 6000 ኢትዮጵያዊ ነው። ኢቭን ሞር ባለቤት ሆኖ መስራትና ተቀጥሮ መስራት አይለያየም። ፕሮፌሽናሊዝም ስለተመኘኸው አይደለም የምታገኘው። ፕሮፌሽናሊዝም ትማረዋለህ። መጀመሪያ ልምድ ታካብታለህ። ግድብ ሰርተ እንደዛ አይነት ብረታ ብረት ስራ ሰርተ ልምድ እየቀመርክ ሄደ አልቲሜትሊ እንዲህ አይነት ሜጋ ፕሮጀክት ሲመጣ ትሰራለህ። ኢቭን ጨረታ ስታወጣ ምንድነው ቴክኒካል ኢቫሉዌሽን ስታረግ ኤክስ ዋይ ዜድ ይሄን ስራ ስለሰራ ልምድ አለው፣ እቺን መንገድ ሊሰራልኝ ይችላል፣ እቺን ውሃ ሊያቀርብልኝ ይችላል ብለህ ነው የምትመርጠው። ቴክኒካል ልምድ የሌለው ከሆነ እኛ ሀገር እኮ ኮንክሪቱን እንኳን ብንሰጠው ኖሮ ይሻል ነበር። አሁን የሆነው ስሙ ብረታ ብረት ስለሆነ የሀገር አቅም መገንባት ነው ተብሎ ለብረታ ብረት ከሰጠኸው ትክክል አይደለም። ምክንያቱም የዛ አይነት ስራ አልሰራም። ግን እንዳዩት እርሶ ማይሆን ነገር ሲመስሉት አሁን ለምሳሌ የውሃና ኢነርጂ ሚኒስትር ሲሆኑ አመጹ ከመከሰቱ በፊት አይተውታል። ገና ሲያዩትም ቢያይሉም ነበር አልኩኝ እኮ እንደ ሪፒትድሊ አልኩ አት ኦል ሌቭልስ። መጀመሪያ ለማስረዳት ሞከርኩ በወቅቱ ለነበሩት ቦርድ ቼር ይሄ ነገር በእነኚህ ዌልደርስ እና በዚህ ኤክስፒሪየንስ አይሰራም፣ ለዚህ ሌላ ዘዴ እንፈልግ ተብሎ ከሜቴክ ተሰባስበው ሄደዋል። ኤክስፐርት ዌልዲንግ ስራ የሚያውቁ እውቀት ያላቸው ተብሎ ለማምጣት መጡ። አልመጡ ሪሊ የማውቀው ነገር የለም። አልመጡም፣ ሄደዋል። ሰዎች ግን ሪክሩት ሊያደርጉ ያን ጊዜ የነበረው አሬንጅመንትም ትክክል አይደለም። አንደኛ ኢንስቲቱሽናል ሰፖርት እያገኘ አይደለም ፕሮጀክቱ። ኢኢፒ የሚባል ነገር ገንዘብ ይከፍላል እንጂ ኢንስቲቱሽናል ኮምፒተንሱን ተጠቅሞ እየሰራ አይደለም። ስለ ኮንትራክት ማኔጅመንት፣ ስለ ፋይናንስ ማኔጅመንት፣ ስለ ኢንጂነሪንግ ያሉት ሰዎች ኢንቮልቭድ አይደሉም። ይሄን ነገር እናስተካክል። ይሄን ስንነጋገር የተወሰኑ ወራት አለፉ። የኔ መሰለኝን በወቅቱ አድቫይዝ አድርጌያለሁ። ከዛም በኋላ ደግሞ ዲሲሽን እንዲወሰድ አድርጌያለሁ። በራሴ ደግሞ ዲሲሽን ወስጃለሁ። ዲሲሽኖቹ ተቀባይነት አላገኙም። የመቀበል ሳይሆን በዛ መልክ ቀደም ባልከኝ መሰረት አጀስት ለማድረግ የመጀመሪያው ስቴፕ ነው። አውትራይት የነበረውን ሀሳብ አውትራይት ኤክስ ነው ብሎ ከመነሳት ለማስተካከል ምን ታደርጋለህ ነው። ለማስተካከል ይህን ስራ መስራት የሚችሉ ዓለም ላይ ያሉ ጥቂት ናቸው። 100-200 ሰዎች ቢሆኑ ነው እዚህ አይነት ሃይ ፕሬዠር ኮንቬያንስ ሲስተም መበየድ የሚችሉ ፕሪሲሽን የሚፈልግ ብረቱን መምረጥ የሚችሉ የተወሰኑ ናቸው። ሳሊኒ ራሱ ያንን አይሰራም፣ ሰብ ኮንትራት ነው የሚያደርገው። እና እኛ የማናውቀው ስራ ውስጥ ነው የገባ ነው እና እንደዛ እናደርግ ቀስ በቀስ ብንለምድ ነው። ኦኬ ሰብ ኮንትራት እናደርጋለን የሚል ሀሳቦች መጡ የመሳሰሉ። ስንለምድ ከትንሽ ወደ ትልቅ ነው እንጂ ከትልቅ ጀምረን አንለምድም። ከመዘግየቱ ጋር ተያይዞ ብዙ ጊዜ አሁን ያሉት የለውጥ አመራሮች የምንላቸው በተለይ ያው ከኢህአዴግ ወደ ብልጽግና የመጡ ቢሆኑም የበፊት ውስጥም ነበሩበትና ለመዘግየቱ በዋናነት ሜቴክ ሊጠቀስ እንኳ ቢችል የዚህ የጂኦሎጂካል ጉዳይ የውጭ ምንዛሬ ጉዳይም ሲነሳ ነበረ። እሱ አሁን ሲነገር አይሰማምና አንዳንድ ጊዜ ፕሮፓጋንዳ በሚመስል መልክም ይሄ ግድብ የሁሉም እስከሆነ ድረስ በዚህ መልክስ መገለጽ አለበት ወይ? ሁሉም መረጃ በልኩ መቀመጥ የለበት? የጂኦሎጂው ጉዳይ አልፏል። የኮንክሪት ስራው ችግር አልገጠመውም። ያልከው የሀርድ ከረንሲ ጉዳይ ከማንኛውም ፕሮጀክት ከማንኛውም ስራ ቅድሚያና ፕራዮሪቲ የተሰጠው ፍላግሺፕ ፕሮጀክት ሆኖ እስከማውቀው ድረስ ይሄ ነው። ሁሌም የሚፈለገው በጀት ይቀርባል። ነገር ግን በርካሽ ልንጨርሰው የምንችለው ፕሮጀክት በጣም ኤክስፔንሲቭ እየሆነብን ሄዷል።
ኦፖርቹኒቲ ኮስቱ ወይንም ደግሞ አልቆ ጥቅሙን ማግኘትና ኤሌክትሪክ የመሸጡ አንድ ነገር ሆኖ የኮምፐንሴሽን ደግሞ ሌላ ተጨማሪ ሀብት እንዲባክን አድርጓል። በዛም ላይ ደግሞ ያጠፋነው ጊዜ እንደዚሁ የኢትዮጵያን ሕዝብ ፍላጎትና ምኞት በወቅቱ አለማድረስ ከፍተኛ ጸጸት የሚያመጣ ነው። ነገር ግን ሜቴክን በተመለከተ ሜቴክ የአንድ ከአራት ድርጅቶች የአንዱ ድርጅት ተደርጎ መሳለም የለበትም። ሜቴክ የኢትዮጵያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ነው። እዛ ውስጥ ያሉት ሰዎች በርከት ያሉት ከአንድ አካባቢ መጥተው ሊሆን ይችላል። ነገር ግን የሚጠየቀው ያ ግሩፕ ነው እንዳለ። ተጨማሪ ተጠያቂነትም ደግሞ ያንን አጠቃላይ አመራር የሚሰጠውም ጭምር ነው እና ያለ አቅሙ ተሸክሞታል። እዛች ውስጥ ያለች ግን ኢምቤዝልመንት ፋይናንስ ኢምቤዝል የማድረግ ተገቢ ያልሆኑ ሰብ ኮንትራቶች እዛ ውስጥ የተሰጡትና ገንዘብ ያባከኑ ተጠያቂ የሆኑ ሰዎች ደግሞ መጠየቅ አለባቸው በዛው ልክ። ስለዚህ ይህንን ነገር እሰጥ አገባ የሚያስፈልገው አይደለም። ሁሉም ሰው ይሄን ነገር እንዴት አዳን ነው እንዴት አድርገን መጨረሻውን እንይ ብሎ ተባብሮ መስራት እንጂ አሁን ግብጽ እንደምታደርገው ግብጽ እኮ ይህንን በጣም አግሬሲቭ ካምፔን የጀመረችው ግድቡ መዳኑን ግድቡ ወደ መጠናቀቁ እየተንደረደረ መሆኑን ስታይ ነው። ስለዚህ ይህንን የኢትዮጵያ ሕዝብ መንቃት እና መጠበቅ አለበት። ግንባታው እስካሁን ባለው የግንባታ ሂደት ደስተኛ ነው? ስራው በጥሩ ሁኔታ እየሄደ ነው? አዎ፣ ባለፉት 2 ዓመታት ከዛ ከነበረው ችግርና ኦልሞስት ግድቡ ከቆመበት ደረጃ አንስተን የምንሄድበት ፍጥነት እጅግ በጣም ሰክሰስፉል ነው። 2 ብረት ማስቀመጥ ያቃተው የአሰራር ኮንትራት እና የመሳሰሉት በአሁኑ ጊዜ ማንም ሰው ሊመሰክረው እንደሚችለው 2 አይደለም 15ቱም የብረት ስራዎች ፓራሌል እየተሰሩ ነው። ፓራሌል እና የኮንክሪት ስራው ሳሊኒ ድሮ ኮምፕሌን የሚያደርገው አሁን በጣም መልቲፕል ፍሮንት ስላሉበት የቻሌንጅ የመሆን ደረጃ ላይ ደርሷል እና አሁን የስራ የመጨናነቅ ነው እንጂ የስራ አለመሰራት ጉዳይ አይደለም። እንደው ለሌሎች ልምድ እንዲሆን ምንድነው የቀየራችሁት? ሪሊ አሁን የተባለውን አይነት ውጤት ለማምጣት ምንድነው የቀየራችሁት? የቀየርነው አንደኛ ሪሊ ፕሮፌሽናሊዝም ነው። ውስጡ ነገሩን በሚያውቁ ሰዎች መመራት አለበት። ተደርጎ የነበረው ቦርድ ተብሎ አንድ ሰው የሚወስንበት ፈላጭ ቆራጭ የሆነበት ግንባታው ማለት ከኢትዮጵያ ኤሌክትሪክ ኃይል እንኳ ግንኙነት የሌለው የኢትዮጵያ ኤሌክትሪክ ኃይልን አቅም እንኳ መጠቀም ያልቻለ ነገር ግን ግድቡ ስራ ላይ ደግሞ ስራውን እንኳን ይህን የሚያክል ጃይንት ስትራክቸር ለመስራት ቀርቶ የውሃ ወፍጮ የምንለውን ወይም በጣም ስሞል ሃይድሮ እንኳን ሰርቶ ማያቅ ካምፓኒ ይሰራዋል ተብሎ በዛ ስንንደፋደፍ የኖር ነው። በጣም የሚያሳዝን ረጅም ጊዜ ነው። ስለዚህ ፕሮፌሽናሊዝም ስልህ ነገሩን የሚረዱ ሰዎች በቦርድም በኢትዮጵያ ኤሌክትሪክ ኃይልም በሚኒስትሪውም በኮንትራቱም ዙሪያ በሙሉ እንዲስተካከል የተደረገው አንድ ኮንትራክተር ብቻ ሳይሆን መልቲፕል ኮንትራክተርስ የብረት ስራዎቹ ለ2-3 ኮንትራክተር ተሰጠው። የተርባይን እና ጀነሬተር ተከላው እንደዚሁ ለ2 ኮንትራክተር ራሱ ተርባይኖቹን ለሚያመርቱት በመስጠት ኮንትራቱን አጀስት በማድረግ ኤሌክትሪክ አቅርቦቱን ኤሌክትሪኩን ከሲስተም ጋር የማገናኘት ሌላ ኮንትራክተር በመያዝ እና ነባሩን ሳሊኒ ደግሞ የኮንክሪት ስራውን አፋጥኖ እንዲሰራ በማድረግ ትልቅ ለውጥ ነው የተደረገው እና መነሻው ላይ በጣም ተስፋ አስቆራጭና ለኢትዮጵያ ሕዝብ በጣም አሳሳቢ የሆነ ጉዳይ ነበር። ነገር ግን እነኚህን ነገሮች በማሻሻል ስራው በተገቢው ክትትል እየተደረገ
ሚኒስቴር መስሪያ ቤቱ ከኔ ጭምር ቢያንስ በወር አንዴ ይከታተላል። በየጊዜው በየሳምንቱ ደግሞ የቦርዱ ኢቫሉዌት ያደርጋል ከኢትዮጵያ ኤሌክትሪክ ኃይል ጋር። የዛ ሳምንት በተለይ ፕሮጀክት ማኔጀሩ እና ኢትዮጵያ ኤሌክትሪክ ኃይል የሚያደርጉትን አሰስመንት ወደ ሚኒስትሩ ይቀርባል። ከኛም አልፎ ለክቡር ጠቅላይ ሚኒስትሩ በየጊዜው ሪፖርት ይቀርባል እና ሁሉም ሰው የሚያውቀው ምን ደረጃ ላይ እንዳለ ማንንም ብትጠይቅ በዚህ ሲስተም ውስጥ ያለ ሊነግረው የሚችለው ትራንስፓረንት የሆነ አሰራር ነው። ስለዚህ ክትትሉና ኮኦርዲኔሽኑ እጅግ በተሳካ ሁኔታ የሚሰራበት ሁኔታ መዘርጋት አንዱ በጣም አስፈላጊ ነው። ስለዚህ በርካታ ነገሮች አሉ። የአቅርቦቱን ብንወስድ የሲሚንቶ አቅርቦት ችግር እንዳይኖር በሀገሪቷ ውስጥ እጥረት ባለበት ጊዜ እንኳን ፕራዮሪቲ ተሰጥቶት የሚሄድበት፣ የፋይናንስ አቅርቦት ምንም አይነት እጥረት እንዳይኖር ከማንኛውም ፕሮጀክቶች ቅድሚያ የሚሰጠው የውጭ ምንዛሪ የሚሆን የፋይናንስ አቅርቦት እየተሰጠው የሚሰራ እጅግ በጣም አስፈላጊ ፕሮጀክት እና ሀገሪቷን ከድህነት ማውጣት የሚችል በርካታ መልቲፕላየር ኢፌክት ያለው ፕሮጀክት ነው። ተርባይኖች ቅነሳ ተደርጓል እንዴ ዶክተር? ተርባይኖች አጀስትመንት ነው የተደረገው። እነኚህ ተርባይኖች ጥቅም የማይጠየቅበት ጊዜ የለም። ተርባይን ማለት አንድ ኃይል ስታመነጭ ያንን ኃይል በ16 ተርባይን ልታመነጨው ትችላለህ፣ በ10ም ልታመነጨው ትችላለህ። ያ ሬትድ ካፓሲቲ ሜጋዋትን በአንድ ጊዜ የምታመነጨው ሜጋዋት ከፍታ ነው እንጂ የሚያሳየው የኢነርጂህን ከፍታ ወይንም መጠን የሚወስነው የተጠራቀመው ውሃ ነው። እዛ ለምሳሌ በየአመቱ ሙሊቱን ከጨረስን ከ625 በላይ አልፎ እስከ 640 ያለው ውስጥ ነው የሚያልፈው። ይሄ ውሃ ይመጣል ከሰኔ ጀምሮ ከ625 ከፍ እያለ ይወጣና 640 ይደርሳል። ዝናቡ ካላለቀ እዛው ላይ ጠብቀን የሚመጣውን ሁሉ እያሳለፍን በተርባይን እንሄዳለን። በጋውን ደግሞ ከ640 ወደ ታች እያወረድን 640 ካለፈ ስፒል ነው የሚያደርገው፣ ኦቨርፍሎ ነው የሚያደርገው። ስለዚህ ከ640 ወደ ታች እያወረድን በጀት አውጥተን እስከ ሰኔ መጨረሻ 625 እንዲመጣ እናደርገዋለን። በዚህ ጊዜ በአመት ውስጥ የመጣው የፍሰት መጠን ዝቅተኛ ከሆነ የኢነርጂ እጥረት ስለሚኖረን ከሪዘርቭ ስቶሬጁም እንጨምርበታለን። ስለዚህ ይሄ 13 እና 16 ተርባይን ሶስቱ ተርባይኖች አልታዘዙም። ቀድሞ ነገር በወቅቱ ብረታ ብረትና ኢንጂነሪንግ ኮርፖሬሽን እኔም ራሴ ሰራለው ተርባይን ብሎ የያዛቸው፣ በኋላ ደግሞ ከሌላ ድርጅት ጋር ለመስራት ውል የጀመረበት ነበር። እሱን እንደገና ኢቫሉዌት አደረግን። ኢቫሉዌት ስናደርግ ምንድነው በእነኛ 16 ተርባይኖች በአመት ውስጥ 15.7 ቴራዋት አወር ወይም 15692 ጂጋዋት አወር የምንለውን የሚሰጠው 1 ዋት 1000 ኪሎዋት 1000 ኪሎዋት 1 ሜጋዋት 1 ሜጋዋት 1000 ሜጋዋት ደግሞ 1 ጂጋዋት እያለ ዞሮ እያሉኛል። በ13ቱ ተርባይኖች 16ቱ የሚያመነጨውን ማመንጨት ይቻላል። ያን አጀስት አደረግን ኃይል ማግኘት ይቻላል። ኃይል ማቆያ እንደሱ ኃይል ማግኘት ይቻላል። ነገር ግን በ16ቱ ተርባይኖች በዚህ በ10ሩ ተደምሮ በዚህ በራይት በሌፍት በሚባሉት የሚገኘው አለና ከ640 ሲሆን ስፒል ያደርጋል አሉ። ስለዚህ የመጨረሻው የተስተካከለው ሙሌት ላይ ስንሆን 6000 ሜጋዋት እናመርታለን ነው። ስለዚህ በ13 ውስጥ ማምረት ይቻላል 6000። አሁን ግድብ የመሰራው ለምንድን ነው መሰለ? አንድ ፒክ የሆነ 6000 ሜጋዋት ለማመንጨት ሳይሆን 6000 ሜጋዋት ላመንጭ ካልክ በ28% ኦፍ ዘ ታይም ትጨርሰዋለህ ውሃውን። 28% አስበው። በ6000 ሜጋዋት ኮንቲኒየስሊ ላመንጭ ብትል በ28% ኦፍ ዘ ታይም ትጨርሰዋለህ። በ13 ደግሞ መልሰ ብታየው በ35% ኤፊሺየንሲ ነው። 35% ኦፍ ዘ ታይም ውሃውን ትጨርሰዋለህ። እሱም ራሱ ኦፕቲማል አይደለም። 50-60% መሄድ ትችላለህ። ግን ደግሞ ሃይድሮ ፓወር ኦፖርቹኒቲ ሊያመጣል ይችላል ኢን ፊውቸር ማርኬት
ኢስት አፍሪካ ውስጥ የሚያመጣልህ አድቫንቴጅ ምንድነው? በጣም ፒክ ሲፈለግ ያችን ፒክ ትሰጥና የተሻለ ዋጋ ታገኝበታለህ። ኒች ማርኬት ትባላለች። ያቺ ሜቢ ለአንድ ሰዓት ለምናምን ነች። እሷን ከሆነ የምንከራከረው ያ ነው። ግን እሷን አተናታል ማለት ነው። የኛ ኢንተረስት አመቱን ሙሉ ዲስትሪቢዩት አድርገን የተመጣጠነ ኢነርጂ ማግኘትና ኤፊሽንሲውን ከፍ ማድረግ ነው። ነገር ግን እዛ ውስጥ ያለው የተደበቀው ትልቁ ነገር ገንዘብ ነው። $210 ሚሊዮን ተጨማሪ ታወጣለህ። እነኚህን ተርባይኖች 3 ተርባይን ብትገዛ 3 ጀነሬተር ብትገዛ እኛ ለሱ ብለን ነው የተው ነው። ምን ያደርግልሃል? ዌስቴጅ እኮ አይ ለግብጽ ተብሎ ነው የሚባል ነገር ስለሚወራ ሳንክ ካፒታል ነው። እንዲሁ ሰዎች ይከራከራሉ እኮ እሱን እንዲያጠሩ ነው። ከሱ በላይ ማን ያጥራል? እሷን ከኔ በላይ የሚያውቁ ሰዎች አሉ። ግን ቦታው እኮ ተዘጋጅቶለታል። ቀዳዳው አይደል? ያ 6 ሜትር ራዲየስ ስኩዌሩ ለሶስቱ ተርባይን አልተዘጋጀም። ስለዚህ የግድቡ ጤናማነት ላይ ምንም የለም። ስለዚህ ድፍን ሆነ ማለት ነው። ትዘጋዋለህ። ሶስቱ እኮ ተዘጊና ተከፋች ሆኖ ነው አሁን ቁጭ ያለው። ነው ብረትም አታስገባም። እዛ ላይ ኮንክሪት ተደፍኗል። ቤት ነው አሁን በራይት ነው በሌፍት ቦታ ላይ ነው። ከ10 ላይ ነው የተቀነሰው ከ6ቱ ከ10 ላይ በ10 ሳይል። ስለዚህ በዚህ 6 በዚህ 7 ተደርጎ ነው አሁን እንትን ያለው። ስለዚህ ኦልሬዲ በቃ 3 እንጂ ያቺን ከፈለግን ግን አሁን ያቺን ነገር ግን አተናታል። ያቺ የሆነ በዛች በምንድን ነው ያሉት ኖት ዩስፉል ለምን መሰለህ? እኛ ሀገር ብዙ ሃይድሮ ፓወር እንትኖች አሉ። ያ ኒች ማርኬት ከመጣ ኮምባይን ታረግና ያን አክሰስ ታረጋለህ። እንደ ሌላው ሀገር አንድ ሃይድሮ ፓወር ፕላንት አይደለም ያለነው። ለምሳሌ ገና ሌዳዋ ልንገርህ፣ ኤፊሺየንሲው ፕላንት ፋክተሩ 72% ነው። ካን ዩ ቢሊቭ 72% አድርገን እንሰራ ነው። አሁን የምንሰራው ኮሻ አጀስት አድርገናል። በተመሳሳይ መልኩ ዌስቴጅ ነው። የሀገር ካፒታል ነው። የደሃ ሀገር ካፒታል የማይሆን ነገር ውስጥ ሳንክ ካፒታል ስታደርግ ያሳዝናል። ለምን ሌላ ግድብ አልሰርበትም? 210 ሚሊዮን በተለይ ከዚህ አሁን ከአሜሪካ አደራዳሪነት ጋር ተያይዞ ይህን ነገር አሳልፈው ሰጥተውት ነው የመጡት ወዘተርፈ የሚባሉ አርቲክሎች በጣም እየጎለበቱና ህዝቡን ወደ ማሳመን አይነት ዝንባሌ ያድረው የነበረው ከዚህ ከንደራ ምንድነው ኑ ላሸማግላችሁ ዋዜማ አካባቢ እርሱ አንድ መልቀቂያ ጠይቀዋል የሚል ወሬ ተወርቶ ነበር። እውነት ይሁን ውሸት አላቅምና እርሱን አብሮ ተያይዞ ቢመለስ ጥሩ ነው። ምናልባት ለቆ ከነበረ እኚህ ሰው ምናልባት ፕሮፌሽናል ይሄን ነገር መጋፈጥ ተስኗቸው ይሁን መልቀቂያ የጠየቁት ከሱ ጋር ሲገናኝ ዜናው የሆነ ነገር ይኖረዋል። መልቀቂያ እኔ ጠይቄ አላቅም። መልቀቂያ ብዬ ጽፌ አስገብቼ አላቅም። መልቀቂያ ያስገብቷል አይደል የተባለው? አላስገባውም። ሰው የደነገጠው ያስገቡት ለካስ የሆነች ማዘዣ ስትመጣ እሷ ነገር አስፈርታቸው ፕሮፌሽናሊ እዚህ ጣጣ ስላለመግባት እኔ እስከማውቀው ድረስ ክቡር ዶክተር አብይ የሚሰሩበት መንገድ ዲክቴት አይደለም። እውቀት እስካለ እስካመኑ በድረስ ስራ። ይሄ ኃላፊነት ያንተ ነው፣ ትጠየቅበታለህ። ስለዚህ ተስማምቶታል። በዚህ ግባ በዚህ ወጣ። እኛ የእሳቸውን ጋይዳንስ ስንፈልግ ነው እሳቸው ጋር የምንሄደው። ስለዚህ ተስማምቶታል። ሁለተኛ ይሄ አሁንም ማስተካከያ ኢትዮጵያ አሜሪካ አደራዳሪ ሸምጋይ ወሳኔ ሰጪ አድርጋ አልተቀበለችም። አንደርላይን ኢትዮጵያ የፈረመችው ነገር የለም። መድረኩ ሶስታችን ስንነጋገር አሜሪካ ተሄዶ ብይን ለመስጠት እስከተሞከረበት ድረስ የተሄዱ እነሱ የጸጥታ ምክር ቤት የሄዱበት ከዛ ሁሉ በኋላ ደግሞ ወደ አፍሪካን ዩኒየን የመጣበት አለ። በዚህ ሁሉ ውስጥ ኢትዮጵያ አንድም ጊዜ አደራዳሪነትንም ብይን ሰጪነትንም አልተቀበለችም። እነኚህ አፍሪካን ዩኒየን ላይ መተን የፈጠርነው ፕላትፎርም የአፍሪካ ዩኒየን ፕላትፎርምን ተጠቅመን የወቅቱ የአፍሪካ ዩኒየን ሊቀመንበር እስከ ፌብሩዋሪ 6 ድረስ የደቡብ አፍሪካው ፕሬዝዳንት ነበሩ። እሳቸው የመሪዎች የጋራ መድረክ ሲኖር መሪዎቹ ተሰብስበው አቅጣጫ ይሰጣሉ። ሚኒስትሮች፣ ኤክስፐርቶች ይሄን ስራዎች ስሩ ብለው ይሄንን የሚያስማማ ዶክመንት አቅርቡልን ብለው ሁለት ጊዜ በሰኔና በሐምሌ ውስጥ አቅጣጫ የሰጡበትን ይመራሉ። ከዛም መሪዎቹን በየጊዜው እያዩ በሚኖሩ
ልዩነቶች ላይ ኮንሰልት ያደርጋሉ። ነገር ግን በድርድሩ ጉዳይ ቴክኒካል ነገሮችን ልዩነቶችን ለመፍታት የህግ ጉዳዮችን ልዩነት ለመፍታት እስካሁን ድረስ ሶስታችንም ሉዓላዊ ሀገር ሆነን እንሰራለን። ቼር የሚያደርገው ሰው ሮቴት ያደርጋል። አንዴ ኢትዮጵያ፣ አንዴ ሱዳን፣ አንዴ ግብጽ በአልፋቤት ሮቴት ነው የሚያደርገው እንጂ ሌላ ሀገር ሚዲየት አድርጎና አያውቅም። አሜሪካ ሞክራለች በጉልበት ማለት አሜሪካ ልለው ትሬዠሪ ያሉ ሰዎች ያንን እኛ ላይ ሊጭኑ ሞክረዋል፣ አልሆነም። ምክንያቱም እኛ ጋር እውነተኛነት አለ። ያ እውነት ምን ጊዜም ሊሸረሸር አይችልም። የፈለገ የተለያዩ እውነት ያልሆኑ ነገሮችና አንፌር የሆኑ ነገሮች ቢጠራቀሙ እውነቱን ሊያሸንፉ አይችሉም። እውነት ሁልጊዜም አሸናፊ ስለሚሆን እና ይሄንን አደራዳሪ የሚሆን ብይን ሰጪ አሁንም በዛ ፕሮሰስ ውስጥ አይደለም። ኤክስፐርቶች አሉ። ኤክስፐርቶች በምን ሮል ላይ ያሉት? በታዛቢነት። ታዛቢ ተብለው የተሰየሙ አገሮችስ በታዛቢነት። እንዴት ነው ወደ አሜሪካ የተሄደው የሚለውን ነገር ላብራራ። ከግብጽ ጋር በምናደርገው ድርድር በሰፕቴምበር 2018 ከዛ ቀደም ብሎ ባለው 8 ስብሰባዎች እንዲደረግ የውሃና የውጭ ጉዳይ ሚኒስትሮች ከሴኩሪቲ ዳይሬክተሮች ጋር ሆነው 9 የሶስቱን ሀገሮች ኃላፊዎች አንድ ላይ ተማክረን ኢትዮጵያ ፕሮፖዝ ባደረገችው፣ ምክንያቱም ከዛ ቀደም ብሎ የነበረው የክርክር ሂደት ቲኤንሲ ከዛም አልፎ የህዳሴ ግድብ ኢምፓክት ዴልታ ድረስ ይደርሳል የመሳሰሉት የሚሉት ነገሮች የማይሆኑ ናቸው። የማይሆኑበትም ምክንያት ትልቅ 160 ቢሊዮን ሜትር ኪዩብ የሚይዝ አስዋን ሃይዳም እያለ ኢትዮጵያ ሆነ ሌላኛው ተፋሰስ ሀገር ውሃ ቢጠቀም ትንሽ 5 ቢሊዮን 10 ቢሊዮን ቢጠቀም ቀጥታ ገበሬው ኢንፍሉዌንስ የሚሆን አድርገው ስለሚስሉት ይሄ ነገር ትክክል አለመሆኑን ስለ ህዳሴ ግድብ መፍትሄ እናምጣ ከተባለ ህዳሴ ግድብ ኢንፍሉዌንስ እስከሚያደርገው የሃይድሮሎጂው ገደብ ድረስ እስከ አስዋን ሃይዳም ድረስ ያለውን ብቻ እንመልከት ተባብለን ተስማምተን በዛ መሃል ሞዴሊንግ ተጀመረ። እንግዲህ 15 ሳይንቲስቶች ከሶስቱም አገሮች አንድ ላይ ቁጭ ብለው 5 ያኔ በ2018 በፈረንጆች አቆጣጠር ግንቦት ላይ በተወሰነው መሰረት ያ ስራ ተጀመረ። የሚገርም በ4 ወር ውስጥ በ4 ስብሰባ አጠናቀቁ። 8ቱም ሳያስፈልግ እዚህ አዲስ አበባ ላይ ሰፕቴምበር 25 2018 ለመፈረም ሚኒት ካዘጋጀን በኋላ ግብጽ በተለመደው መልኩ አይ አልፈርምም ይሄ ሚኒት የሆኑ 2000ዎች ላይ ጉዳይ ስላለኝ ተመልሼ ልማከር። ይሄን ደግሞ ኢንፍሉዌንስ የሚያደርገው የውጭ ጉዳይ ሚኒስትር የሚወከሉ ሰዎች ናቸው። ሚኒስትሩ ሊፈርም የተዘጋጀው አትፈርም አሉት፣ ተመልሶ ሄደ። አገኝ 3 የውሃ ሚኒስትሮች ልንፈርም የነበረው ያንን ነው በትክክል ማየት ያለብን። 8 እንኳን ሳንሰራ በ4ቱ በቂ ቴክኒካል መፍትሄ ካመጣን በኋላ ግብጽ ተመልሳ ሄደች። ከሄደች በኋላ ከ11 ወር በኋላ ኦገስት 2019 በፈረንጆች አሁንም አዲስ ፕሮፖዛል ከ11 ወር በኋላ ይዛ መጣች። አዲሱ ፕሮፖዛል በጣም አግሬሲቭ የ1959 አግሪመንትን በተዘዋዋሪ መንገድ ያመጣ ነው። ይሄ በጣም የማይሆን ሐሳብ ስለሆነ ወዲያው ነው በሁለተኛው ቀን ሚኒስትሩ መጥቶ እዚህ ደብዳቤውን ከጣለ በኋላ በሁለተኛው ቀን ወዲያው አናላይዝ አድርገን መልስ የጻፍንላቸው ኮምፕሊትሊ ፉሊ ሪጀክትድ መሆኑ። ይሄ በሆነበት ሁኔታ የአሜሪካ መንግስት ለውጭ ጉዳይ ሚኒስትር ደብዳቤ ይልካል። ያም ደብዳቤ የተጻፈው መቼ ነው? የዩኤን ሴክሬታሪ የዩኤን ዓመታዊ ስብሰባ በኒውዮርክ በሚካሄድበት ጊዜ እኛ እንደሚመስለን
ግብፅ ፕሬዚዳንት የአሜሪካንን ፕሬዚዳንት አናግረዋል በዚህ ጉዳይ አሸማግሉን የሚል ይሄ ኢንፎርሜሽን ለኛ የለም። እኛ ኢንፎርሜሽን የለንም። ነገር ግን ይሄንን በሚያነጋግርበት ጊዜ ዩኤን አሴምብሊም ላይ ይሄንን ጉዳይ አራግበው በከፍተኛ ደረጃ ሲናገሩ የኛም ፕሬዚዳንት በራሳቸው ተራ ንግግር ጊዜ ሪፊዩት አድርገው ተናግረዋል። ነገር ግን ይሄ በዚህ ሁኔታ እንዳለ የትሬጀሪ ሴክሬታሪ ለውጭ ጉዳይ ሚኒስትር ደብዳቤ ልኳል። ይህም ደብዳቤ የሚለው ምንድነው? ኑና ስለ ህዳሴ ግድብ እንወያይ ነው እንጂ እናሸማግልም አይልም። እንወያይ ካለ በኋላ መሪዎቻችን ግን ከዛ በኋላ ሶቺ ላይ ራሽያ ላይ የግብፁ ፕሬዝዳንትና የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ ተገናኝተው ይሄ ሌላ ሌቭል መሄድ ከፈለገ ሜካኒዝም ተቀምጧል። በዲኦፒ በ2015 በተጻፈው ዲኦፒ መሰረት የተቀመጠ አርቲክል 10 የሚባል አለ። አርቲክል 10ን ኢንቮክ ማድረጊያ ጊዜው አይደለም። ስለዚህ አራቱን ስብሰባ እንደገና ይመልከቱት። በአራቱ ስብሰባ ፕሮፖዛሎቹ ይታዩና መፍትሄ ይፈለግ፣ ሪፖርት ለኛ ያድርጉ የሚል አቋም ይዘው ይህንኑ ለኛ ኮሙኒኬት ተደረገ። አራታችን አሁን የአራቱን ስብሰባ ለማካሄድ ሶስቱ ሀገሮች መነጋገር ጀመረን። ኢን ዘ ሚን ታይም ያ የተጻፈው ደብዳቤ ምላሽ መሰጠት ስለነበረበት በኤክስፐርቶች ደረጃ ፕሮስ ኤንድ ኮንስ ምን ጉዳዮች አሉ ብለን አናላይዝ ካደረግን በኋላ የጋራ ስምምነት አድርገን የክቡር የውጭ ጉዳይ ሚኒስትራችንም እኔም ተከትያቸው ያልኩት የውጭ ጉዳይ ሚኒስትሮችን ብቻ ቢጠሩ ጉዳዩ ያለበትን ሁኔታ በበቂ ሁኔታ ለማስረዳት አብረን ስንሄድ ያለው ሁኔታ ምንድነው? መጀመሪያ የመጣ ነው ፕሬዚዳንት ትራምፕ ፊት ለፊት ነው። በተለያዩ ሶሻል ሚዲያ በፎቶዎች እንደሚታዩት በዛ ስብሰባ ላይ የፕሬዚዳንቱ ያሉት እናንተ ሶስት ሀገሮች ሁለታችሁ በተለይ ወዳጆቼ ናችሁ፣ ልትጣሉ ልትዋጉ አያስፈልግም ነው ያሉት። ለኛ ሾኪንግ ነው። ምንድነው የሚያዋጋን ነው? ውሃው የጋራ እየተነጋገርን እና ሌሎችም በርካታ ነገሮች አንስተው ስለ ግድቡ የተነገራቸው ነገር በጣም አግሬሲቭና ትክክል ያልነበረ ሚስ ኢንፎርምድ ነበር። በዲፕሎማሲ እኮ ለምሳሌ ብዙ ጊዜ ሰው ሀገራትን ችግር ውስጥ ሲከት የምናየው ፕሮሲጀር ላይ የሚደረጉ ስህተቶች ናቸው። ውይይትስ ቢሆን በዲፕሎማሲ ረገድ እኮ ጊዜ ቦታና ና ላወያይ የሚለው አካል ታሳቢ መደረግ የለበትም ወይ? ኑ እንወያይ ስላለ አንድ አካል ደብዳቤ ስለጻፈ እዚሁ ቁጭ ብሎ በምን ጉዳይ ብሎስ መጠየቅ አይቻልም ነበርም? ተጠይቋል። ይሄ የራሳችንን አቋም ይዞ የመሄድ ነው። ዲፕሎማቶቻችን በደንብ አናላይዝ አድርገው ይህን ጉዳይ አፍተር ኢፌክት ሳይሆን ዲፕሎማቶቻችን አንድ በአንድ አናላይዝ አድርገው ኤክስፐርቶች አናላይዝ አድርገው ምንድነው የሚል ኢቭን ክቡር አቶ ገዱ ቢሮ የአሜሪካውን አምባሳደር ጭምር ጠርተን አነጋግረናል። ምንድነው የተፈለገው ነው? ጀስት ለመረዳት ብቻ ሶስቱ የውጭ ጉዳይ ሚኒስትሮች ባሉበት ሁኔታ ለመረዳት ብቻ። ማን ነው የሚረዳው? የአሜሪካ ፕሬዚዳንት ምን አገባቸው ነው ጥያቄው? አይ ሊያገባቸው ይችላል። ይሄ እኮ ዲፕሎማሲ ስላልከኝ እኮ ነው። ዲፕሎማሲ ማለት ዋን ሳይድድ አይደለም። ግን ይታወቃል። አሁን ብዙ ጊዜ አሰላለፋቸው ምን አሰላለፋቸው ወይ ኮሱ ልናገር ነው። ለምሳሌ የወርልድ ባንክም ይሁን አይኤምኤፍም ይሁን አሜሪካኖቹ በታላቁ የኢትዮጵያ ህዳሴ ግድብ ላይ ከዚህ አስቀድሞ በነበረው ሁኔታ ከእርዳታም ጀምሮ በተለይ ደግሞ ትሬጀሪ እንትኑ ነው ደግሞ የሚጻፈውና እኛ ላይ ሲያደርጉ የነበረው የአመታት ጫናዎች አሉ። ምን ለማለት እንደሆነም እኛስ ዲፕሎማሲያችን ራሱ ወደፊትንስ ማማተር የለበትም ወይ? ይኸውልህ ይሄ እኛ ላይ ወርልድ ባንክ አይኤምኤፍ ጫና ያደረገው ውሸት ነው፣ ትርክት ነው። የድሮው መንግስት በለው የዛሬው መንግስት በለው ሁልጊዜም ገንዘብ ከዛ ይወስዳል እኛ ላይ ጫና ያደርጋል። አይደለም። ሶ ፎልስ ዊ አር ዲፔንደንት። ካፒታል እንወስዳለን። እኔ የኔም ቢሮ ብነግርህ የኤሌክትሪክ ስራ የምሰራው አብዛኛው የኤሌክትሪፊኬሽን ስራ የምሰራው ከአገሬ በሚመደብ በጀት ሳይሆን ከወርልድ ባንክ
ካፒታል ሎን የማገኘው ዶኔሽን የማገኘው ነው። ቢሊቭ ሚ በቆያ ላስረዳ። ሁለተኛ ወተር ሰፕላይ ነው ዋን ዋሽ ፕሮግራም 400-500 ሚሊዮን $500 ከ600 ሬስ ከሚደረገው የሚወጣ ከወርልድ ባንክ ነው። in the process of making transformation ኢትዮጵያን ለመደገፍ እስከ 10 ቢሊዮን ኮሚት እያደረጉ ነው። እነኚህ ሰዎች አይ እኛን አይመቹንም እኛን ይጠሉናል በመልበት ምንም ቤዝስ የለኝም። አንድ በል ሁለተኛ የውሃ ትራንስባውንደሪ ውሃን በተመለከተ እናውቃለን። ትራንስባውንደሪን ውሃ ወርልድ ባንክ ድጋፍ በሚሰጥበት ጊዜ ትራንስባውንደሪ ከሆነ የታችኞቹን ተፋሰስ ሀገሮች ይጠይቃል። ጥያቄው ምንድነው የሚያቀርበው? ኖ ኦብጀክሽን የሚባል ጥያቄ ያቀርባል ለፕሮጀክት ሰፖርት ለማድረግ። ይሄንንም እኮ ከጥንት ጀምሮ ስለምናውቀው የወርልድ ባንክ ኖ ኦብጀክሽን ስለማናገኝ ግብጽ ስለምታደናቀፍ ወርልድ ባንክን ህዳሴ ግድብም ላይ ይሁን ሌሎች እንደ ጊቤ የመሳሰሉት ላይ አንጠይቅም። ኢቭን አፍሪካን ዴቨሎፕመንት ባንክ አንጠይቅም። ለምንድነው? እናውቀዋለን ዜዶን ጊቭ አዘመዴ ይሄ መሆኑን እያወቀን የነሱ ሬጉሌሽን እያወቀን ህዳሴ ግድብ ላይ ርዱን አንልም። ነገር ግን ፓርትነሮቻችን ስለሆኑ ደግሞ የሚጠይቁን ነገር ዜን ዋት ኢዝ ኢፌክት ነው ሄደን ግብጽ ምንድነው ያለችው ፕሬዚዳንቱ ፊት ለፊት ሚዲየት አድርጉ ነው የኢትዮጵያ ክሊር ፖዚሽን ዩ ካን ኖት ሚዲየት አስ ሚዲዬሽን ስቴጅ ላይ አይደለንም። መሪዎቻችን ሰጡን 4 የስብሰባ አሳይመንቶች አሉ። በአራቱ ቴክኒካል ስብሰባዎች እንፈታዋለን። ስለዚህ እናንተ መሆን የምትችሉት ኦብዘርቨርስ ነው ከሆኑ if you are interested you can sit and observe us። ከዛ ተመለስን እኮ ተመልሰን ኢትዮጵያ ውስጥ 2 ስብሰባ አደረግነው። አንዴ ካይሮ አንዴ ካርቱም። ግን ስራው ይቀጥላል እንዴ? በኢትዮጵያ በኩል ማለት እንዲህ አይነት ጫናዎች ይመጣሉ። እንግዲህ ያው እንደተባለው ግብጾች ምናልባት ጉዳዩን ከአፍሪካ ህብረት አውጥተው ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ለመውሰድ ፍላጎት እንዳላቸው በተለያዩ ሚዲያዎች ተዘግቦ አንብቤ ያለውና ጫናው እየጨመረ ሊመጣ ይችላል በዓለም አቀፉ ማህበረሰብ በኩል በተለይ በምዕራባውያን። ኢትዮጵያ በዚህ አይነት ጫና ምክንያት እንደው ስራውን ታጓትበት ነገር አለ? ለምሳሌ አሁን የሚመጣው ሐምሌ ላይ የሚመለው የውሃ ሙሌት ይሄንንማ ትጠይቀኝ። እንዲህ አይነት ነገር ምንም አይገናኝም። የኛ ገንብቶ መጠቀም በየአመቱ 13.5 ቢሆን ወቅታችን እኮ ነው። ለምንድን ነው የሚቆመው? ለደቂቃም ቢሆን ግንባታ ያቆም። እንደውም በጥሩ ሁኔታ እየተካሄደ ነው እያልኩ በዚህ ነገር ላይ ብዙ ማለቱ አስፈላጊም አይደለም። አዎ ጫናዎች አሉ። የተለያየ ቦታ ይከዳል። የተለያየ ፕሬሸር ይፈጠራል። ግን ኢትዮጵያን ከልማቷ ወደ ኋላ የሚመልሳት የለም። ይሄ አገራችንን አልምተን ለመለወጥና እንደሌሎች ሀገሮች እንድናድግ እዛ እድገት ደረጃ እንዳንደርስ የሚደረግ የሴራ አካል ነው ጫናው። ኢትዮጵያ በዚህ አካባቢ ከበለጸገች ካደገች ብዙ ህዝብ ያላት አገር ስለሆነች ለምን እንደሚፈሩት አላውቅም፣ ግን ወደዛ ደረጃ ደርሳታል። ይሄ አይነት ፕሮጀክት በራሱ ኤሌክትሪኩን ሲሸጠው $1 ቢሊዮን የሚያመጣ ሳይሆን መልቲፕላየር ኢፌክቱ በጂዲፒ ውስጥ ያለው ትልቅ ሚና የማሳደግ ኢትዮጵያን በጣም በፍጥነት ማደግ እንድትችል ከፍተኛ ሚና ያጫወታል። ስለዚህ ያ እንግዲህ እንደ ጎረቤት ስታየው ጎረቤት ሲያድግ መልካም ነበር። ሀብት ሲኖር የሰው ኃይል ትሬድ የመሳሰሉት ልውጡ ይበዛል። ግን ለአንድ ለውሃ ያውም የሌላውን ድርሻ ወስጄ እኔ ልጠቀም ከሚል እኩይ ዓላማ ይሄን ያህል ፕሮፓጋንዳ ማነዛት አልነበረበትም። ስለዚህ ኢትዮጵያውያኖች በያሉበት ግድባቸውን ተባብረው መደገፍ፣ አገር ውስጥ ያለው በንቃት መጠበቅ፣ ማያስፈልግ ሰጣ ገባ ውስጥ ገብቶ ወይንም ደግሞ ይሄንን ለማሰናከል ከሚጥሩ ኃይሎች ጋር ተደርቦ
ችግር ውስጥ ሀገራችን እንድትገባ የሚያደርጉ ኃይሎች በጣም ያሳዝናል። ይሄ መቼም ታሪክ በጥሩ ሁኔታ አይመለከተው። ሌላው የሚነሳው ነገር በተለይ በምዕራብ በአንዳንድ ጋዜጦች ይሄ ፕሮጀክት የአባይ ፕሮጀክት የኢትዮጵያ ብቻ ሳይሆን ሌሎች ሀገሮችም አሉ እንደ ቻይና፣ ጀርመን፣ ፈረንሳይ የመሳሰሉ ጣሊያን የመሳሰሉም የዚሁ ፕሮጀክት አካል ናቸው የሚል ዘገባዎችን ይዘው ይወጣሉ። ብዙ ጊዜ አንብቤ ያለሁና እኛ ደግሞ የምናውቀው የህዳሴ ግድብ የአባይ ግድብ የኢትዮጵያውያን ሙሉ ፕሮጀክት ነው። የኢትዮጵያ ባለቤቶችም ሙሉ በሙሉ ኢትዮጵያውያን ናቸው። ግን እንደዚህ አይነት ሪፖርቶች ይወጣሉና እንደው እንዲህ አይነት ሪፖርት ይሄን ሪፖርት እንዴት ነው እርስዎ የሚመለከቱት? ከምን አንጻር ነው አካል የሚሆኑት? አላውቅም። እንግዲህ አንደኛው የሚያነሱት ነገር እንደተረዳሁት ለምሳሌ መስመር ዝርጋታውን በተመለከተ በአጠቃላይ እንግዲህ አባይ ግድብ ሲባል የኮንስትራክሽኑ ብቻ ሳይሆን የኃይል የማሰራጨቱ ተርባይን እንደመትከሉ ነገር በአንድ ላይ ተያይዞ ግብጾች እንደውም በተደጋጋሚ በግብጽ ጋዜጣ ላይ የሚወጣው ከኢትዮጵያ ጀርባ እነ ቻይና እና ሌሎችም ሀገሮች አሉ የዚህ የአባይ ግድብ ባለድርሻ የሆኑ አካላት ብለው ሲጽፉ እንመለከታለን። እና ኢትዮጵያ እንደውም ያውቁት የአባይ ግድብ የኢትዮጵያ ሙሉ ሀብት እንደሆነ ነው። በግንባታው ትክክል ብዙ ሀገሮች አሉ፣ የብዙ ሀገር ካምፓኒዎች አሉ፣ ሀገሮች የሉበትም። ጀነራል ኤሌክትሪክን ብትወስድ አሜሪካ፣ አውሮፓ በጋራ አክሲዮን ወይም ድርሻ ያላቸው ድርጅት ነው። ፎይትስ ብትወስድ ጀርመን እና አውስትሪያዎች በጋራ ኦን የሚያደርጉት ድርጅት ነው። እነኚህ ሁለቱ ተርባይን ያቀርባሉ፣ አሁን ተርባይንም ጭምር ይተክላሉ። ሳሊኒ የጣሊያን ካምፓኒ ነው፣ ግን ስቶክ ማርኬት ላይ ያለ ካምፓኒ ነው። የማንም ሀገር ሊሆን ይችላል ስቶኩን ለገዛ። ሳሊኒ መጥቶ ይገነባል። ኤክስፐርቶች ከጣሊያን ሀገር መጥተው ይሰራሉ። አብዛኛውን ስራ ደግሞ የኛ መሐንዲሶች ሰራተኞች እየሰሩት ነው። ኮንሰልተንሲውን ብንወስድ የጣሊያን የፈረንሳይ ተባብረው ነው የሚሰሩት። ኤምፕሎየር ሪፕሬዘንታቲቭ የምንላቸው ከኛ የፕሮጀክት ማኔጅመንት ጽህፈት ቤትና ከኢፒ ጋር ሆነው ፕሮጀክቱን ፕሮግሬስ ይቆጣጠራሉ። የተለያዩ ነገሮች ላይ ተሳትፈዋል። ቻይናዎችም እንደዛው እነሱ በፋይናንስ ሀገሮች የቻይና ሀገር በፋይናንስ ወይ ሸር በመግዛት በተለያዩ በፍጹም አንዱ ከቦንድ የሚመጣ ነው። ከኛ ህዝብ የተሰበሰበ ዶሮ ያለው ዶሮን አዋጥቶ በሬ ያለው በሬውን አዋጥቶ እኮ ይሰራል። ደሞዝ ያለው ደሞዙን ቆርጦ የሰጠበት እኮ ነው። ይሄ የሁሉም ህዝብ ተሳትፎ ያለበት ነው። መንግስት ቦንድ እየሸጠ ከፋይናንስ ከባንክ እየወሰደ የተበደረበት የሚፈጽመው ፕሮጀክት ነው። ለዚህ እኮ ነው ይሄ እንዲህ አይነት ሜጀር ፕሮጀክት ግብጽ ስታዘጋ ይኖረች ነው። ከወርልድ ባንክ እንዳናገኝ፣ ከአፍሪካ ዲቨሎፕመንት ባንክ እንዳናገኝ ስትሬንጅ የሆነ ህግ ስላለው ወርልድ ባንክ አንተ ለምትሰራው ስራ ታች ያለው ሀገር እንዲፈቅድ ኖ ኦብጀክሽን የሚጠይቅ አርቲክል ተሰርቷል። እዛ ውስጥ ያው ወርልድ ባንክ ውስጥ ያሉ ደባዎች አንዱ ይሄ ነው። ታች ሲሰራ የላይኛው ይፍቀድ የሚል አቋም ይዞ አይራመድም። አንፌር የሆነ አንጀስቲፋያብል የሆነ ማን ያን አርቲክል እዛ ውስጥ እንደጻፈው አይታወቅም አለ። ያ ማከላከያ መንገድ አለ ገንዘብ እንዳናገኝ። ስለዚህ ያ ህዳሴ ግድብ ላይ ተጽዕኖ የለውም፣ ምክንያቱም በኢትዮጵያውያኖች ሀብት የሚሰራ ነው።